ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች የዛሬውንም አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከሰሞኑ እንደሚታወቀው እጅ መስጠቱ ተጠናክሮ ቀጥሏል ማለት ነው። ዛሬም በተመሳሳይ በምስራቅ ጎጃም ዞን በጎዛመን ወረዳ በፈንድቃና በሊባኖስ አካባቢ ታጥቀው ሲንቀሳቀሱ የነበሩ ከ33 በላይ የጽንፈኛው ቡድን አባላት እጅ ሰጠዋል ማለት ነው። በተመሳሳይ ደግሞ በማዕከላዊ ጎንደር ዞንም ከ21 የሚበልጡ የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው እጃቸውን በሰላም ሰጠዋል ማለት ነው። ሌሎች ዝርዝር መረጃዎችም አሉኝ አብረን የምናያቸው ነው የሚሆነው። አብራችሁኝ ቆዩ። መንግስት ያቀረበውን የሰላም ጥሪ ያልተቀበሉ የህገወጡ ታጣቂ ቡድን አባሎች እርምጃ እየተወሰደባቸው ይገኛል። በምስራቅ ጎጃም ዞን በሸበል በረንታ ወረዳ የጸጥታ ኃይሉ በሰራው ኦፕሬሽን 3 ታጣቂ ቡድን አባሎች በመደምሰስ የቻለ ሲሆን 5 ምርኮኛ መማረኩን ችሏል። እንዲሁም የተለያዩ የጦር መሳሪያዎችን 4 ክላሽ 2 ኤስኬስ 1 ሚኒሽር 1 ኤፍ1 ቦምብ 3 የወገብ ትጥቅና 2 ዝናር ተተኳሽ ብዛት ክላሽ ጥይት 50 የስታር ጥይት ደግሞ 16 እንዲሁም የፋይል ጥይት እንዲሁም ለህገወጥ ቡድኑ አገልግሎት የሚሰጡ 2 ሞተር ሳይክሎችን መማረክ ችሏል ማለት ነው። ከተማረኩት መካከል ደግሞ ይበልጣል ወዳጄ ኢንስፔክሽን ቀበሌ፣ ወዳጄ በለጠ አንሸፕ ቀበሌ፣ አሸነፍ አበበ ገድያሱ ቀበሌ፣ እስከ ጃይ መለሰ አንሸፕ ቀበሌ፣ አቡሽ አወቀ ሊዲ ቀበሌ ይገኙበታል ማለት ነው። የህግ የበላይነት እስኪረጋገጥ ድረስ መንግስትም እርምጃ መውሰዱን እንደሚቀጥል የወረዳው ምክትል ጽህፈት ቤት ኃላፊ ናቸው እየተናገሩት ማለት ነው። በተመሳሳይ ጽንፈኛ ቡድኑ አባላት የሰላም ጥሪ እንግዲህ ተቀብሎ ከሰሞኑ እየጎረፈ ይገኛል። በአማራ ክልል በማዕከላዊ ጎንደር ዞን ለ10ኛ እዝ ክፍለ ጦሮች እጅ መስጠታቸውን የክፍለ ጦሩ አመራሮች ተናግረዋል። የ21 የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው ማለትም 1 ዲሽቃ 1 ብሬን 14 ክላሽና 8 የቃታ መሳሪያ ጋር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ዮሐንስ ወልደ ገልጸዋል። በተጨማሪም በሚካኤል ደብረ ፈርፈር ማክሰኝትና የፈረንጅ ውሃ በሚባሉ የክፍለ ጦሩ ቀጠናዎች በተደረገ ጽንፈኛውን የማሳደር ስራ ጽንፈኛውም ጥሏቸው እየፈረጠጠ 25 ክላሽና 28 የቃታ መሳሪያዎችን መያዛቸውንም አዛዡ ተናግረዋል። በሌላ በኩል በማዕከላዊ ጎንደር ዞን ወገራ ወረዳ ወይራና ብረና ሰንበት የቀበሌዎች አካባቢ ህዳር 28 ቀን ማለት ነው 54 የጽንፈኛ አባላት ከታጠቁት 32 ክላሽና 10 የቃታ መሳሪያ ጋር በአካባቢው የግዳጅ ቀጠና ለሚገኝ ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል አዱኛ ማሞ ናቸው የገለጹት። ይህ ውጤት ሊገኝ የቻለው ከላይ እስከታች ያለው አመራርና አባላት በቅንጅት መስራት በመቻሉና ተከታታይና ፋታ የማይሰጥ የስምሪት ስራዎች በመሰራት እንደሆነም የገለጹት አመራሮች ጠላትን መግቢያና መውጫ ማሳጣት እጅ እንዲሰጥ መገደዱ እንደሆነም ነው የተናገሩት ማለት ነው። ከህዝብ ጋር የተደረጉ ውይይቶችን ተከትሎ ህዝቡ ከጎናቸው ሆነን በሰላማዊ መንገድ እጅ እንዲሰጡ የበኩልን ሚና መወጣት የተገኘ ውጤት መሆኑንም ነው የሁሉ ክፍለ ጦር አዛዦች የተናገሩት። እጅ የሰጡ የጽንፈኛ ቡድን አባላት የተሳሳተ መንገድ የተከተልን ህዝባችንንና ሀገራችን ጎድተናል፣ ከህዝባችን ጎን ተሰልፈን የበደልነው ህዝብ እንክሳለን፣ ለሰላም እንሰራለን በማለትም ተናግረዋል ማለት ነው። ከዚሁ ጋር በተያያዘ እንግዲህ የሰላም ጥሪውን የተቀበሉ 33 የጽንፈኛው ቡድን አባላትም እንግዲህ ታጣቂዎች እጅ ሰጥቷል ማለት ነው። በምስራቅ ጎጃም ዞን በጎዛመን ወረዳ በፈንድቃና በሊባኖስ አካባቢ ታጥቀው ሲንቀሳቀሱ የነበረው ከ33 በላይ የጽንፈኛ ቡድን አባላት ከነሙሉ ትጥቃቸው እጅ መስጠታቸውን የጎዛመን ወረዳና ዋና አስተዳዳሪ አቶ አለሙ ውበት ተናግረዋል። ዋና አስተዳዳሪው የ6ኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን በወረዳው የተለያዩ አካባቢዎች ባደረጉት የተጠናከረ ህዝባዊ ውይይት እና ጀግናው መከላከያ ሰራዊትና የጸጥታ ኃይሉ በመቀናጀት እየሰሩ ባለው የህግ ማስከበር ስራ የተገኘ ውጤት መሆኑንም አስረድተዋል። አታለሙ ሰራዊቱና የጸጥታ ኃይሉ በወረዳውና እስካሁን ባደረጉት የህግ ማስከበር ዘመቻ ግንባታዎች ተቋርጦ የነበሩ የቸር ተከል የአየር ማረፊያ ጨምሮ በርካታ የህዝብ መገልገያ መሰረተ ልማት ግንባታ ስራዎች በሚፈለገው ደረጃ እንዲቀጥሉና ለአገልግሎት ክፍት መሆናቸው እንዲችሉም አስረድተዋል። ማለት ጠላቶቻችን ባሰቡት ልክ አልተሳካላቸውም ያሉት አቶ አለሙ የኢትዮጵያ ውድቀትና መበታተን አስበው ለባንዳዎቹ የሰጧቸው ተልዕኮ በጀግናው መከላከያ ሰራዊት ጥንካሬ ሙሉ በሙሉ መክሸፍ ችሏል ነው ያሉት ማለት ነው። ጽንፈኛ ቡድኑ አሁን ላይ ተስፋ የቆረጠና አቅሙ እየተመናመነ ነው ያሉት አስተዳዳሪው ሰሞኑን በጀግናው የ6ኛ እዝ ሰራዊትና በዞኑ የጸጥታ ኃይል በተወሰደው እርምጃ አለኝ የሚለውን የሎጂስቲክስ ማከማቻና ማሰልጠኛ ትጥቁን ንብረቱና ከፍተኛ አመራሮችን ያጣና እየተበታተነ በመሆኑ ለህዝቡ እፎይታ ሰጧል ብለዋል። እጅ የሰጡትን በተሳሳተ መንገድ በጫካ የሚገኙ ታጣቂዎችን የሰላምን አማራጭ በመጠቀም ለህዝብ ላይ የሚደርሰው በደል እንዲያበቃ ጥሪ አቅርበዋል። እጅ ከሰጡት መካከል የጽንፈኛ ቡድኑ ውስጥም በነሱ አደረጃጀት ኃይሌ አቢና አስቻለ ተሾመ የተባሉ 2 የሻለቃ አዛዦችና ያሬድ ኑርልኝ የተባለ የሻለቃ ዘመቻ ኃላፊም ይገኙበታል። ውድ የቻናሌ ቤተሰቦች ለዛሬ ያለኝ መረጃ ይህን ይመስላል። በሌላ አዳዲስ መረጃ መመለስ ነው የሚሆነው። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ ያደርጋችሁ ለተለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ